አንተ አሜን አትለ? አቤት ህልም እየመሰለ እስቲ ህልም እየመሰለ ይወጣል። በሉት ህልም እየመሰለ ይወጣል። ጮክ በሉና ድገምና ህልም እየመሰለ ይወጣል በሉት። ላንተ ለሌላ ሰዎች ግርምታ የሚፈጥር እግዚአብሔር በቃሉና በኃይሉ ያከናውናል። እስቲ ጮክ በሉና ያከናውንልኛል። ሐዋርያ ሥራ ውስጥ ያለው ቃል 12 ምዕራፍ 12 ከቁጥር 1 እንዲህ ይላል። በዛው ዘመን ንጉሡ ሄሮድስ መከራ ያጸናባችሁ ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባችሁ ነው። ዮሐንስ ወንድሙ ያዕቆብ በሰይፍ ገደለው። የራሱን የሆነው አይዲያ የራሱ የሆነው አቋም ምን ለማድረግ በሕዝብ ዘንድ ተወዳጅነትን እያገኘ መጥቷል። በምን በማድረግ የእግዚአብሔር ሰዎች እየገደለ እግዚአብሔር ሐሳብ ያለባችሁ ሰዎች እግዚአብሔር አቅጣጫ የሚያሳያቸውና ሕዝብ የሚያስመልጡ ኃያላን የሆኑ የእግዚአብሔር የተቀቡ በመንፈስ የእግዚአብሔር ዓለም ምን የሆኑ የተሞሉትን ሰዎች እየገደለ ይመጣ። አቤት በሌላ ላይ ያረፈው እጅ ባንተ ላይ ያረፈ። አሜን አሜን ኦ ጂሰስ ክራይስት አሜን ካላላችሁ አሜን ካላችሁ ቃሉ ይሰበክ። አሜን ኢየሱስ ጌታ ነው። በጣም በሚገርም ሁኔታ ዮሐንስ ማለት የእግዚአብሔርን መንገድ አቤት የእግዚአብሔርን መንገድ ጠራጊ የሆነው ኢየሱስ ክርስቶስ እንደሚመጣ አዳኙ እንደሚመጣ ቀድሞ ምን የሆነው የሰበከ አቤት የንስሐውን ጥምቀት ሕዝቡን እየጠመቀ የእግዚአብሔርን ሐሳብ እያገለገለ የቆየው የበረሃ አገልጋይ አቤት እንኳን መብልና መጠጥ ከየት ነው የሚያገኘው? ምግብ ለሆዱ እንኳን ከየት ያገኛል? የበረሃ ማርና አንበጣን ይመገብ የነበረ ጀግና ወንጌል አርበኛ ኢየሱስ ጌታ ነው። የእግዚአብሔር ሐሳብ አገልግሎ ሲጨርስ ግን በወንበዴ እጅ ላይ ወደቀ። ሐሳቡን አገልግሎ ጨርሶ ነው የሄደው። ባይዞ ሐሳቡ የእግዚአብሔር ሐሳብ አገልግሎ ሳይጨርስ በታለ ዛሬም አስመሳስለን የሆነ አመቻችተን ምናምን ነው እንጂ ዛሬም እኮ ዱላ አለ። አሜን ነው ወይ? አሜን። እስቲ ዛሬም እኮ ዱላ አለ በሉ እስቲ። ለዚህ ወንጌል መመታት አለ፣ መሰደብ አለ፣ መገፈፍ አለ፣ ብቸኝነት አለ። ነገር ግን ብቸኛ የምትሆነው ከሰው ዘንድ እንጂ በእግዚአብሔር ዘንድ አብሮነት አለ። አሜን 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 አትሉ? አሜን። በሰው ልትገፋ ትችላለህ። ይሄን እውነትን ወንጌል ከያዝክ አንድ ነገር ትሆናለህ። ብዙ የዓለምን የሞላ ኢየሱስ የሚሉ ሰዎችን ኢየሱስ ተቃራኒ የሆኑ ሰዎችም አንድ ነገር ይሆናል። ለራሳችሁ ስጋ ምቾት ሲቆሙ ለራሳችሁ ስጋና ፍቃዳቸው መንገድ ሲቆሙ አንድ ነገር ይሆናል። አንተ ትክክለኛ ወንጌል የምትናገር ከሆነ ለትክክለኛ የእግዚአብሔር አይዳ ወይም የእግዚአብሔር ሐሳብ የምትይዝ ከሆነ ካንተ ፈቀቅ ይላል። አቤት ፈቀቅ ነው የሚሉት። እነርሱ ግን የሚሰብኩ ምንድነው? ኢየሱስ ነው። አንተ የምትሰብከው ምንድነው? ኢየሱስ ነው። ልዩነቱ የቱ ጋር ነው? እውነቱ ጋር ነው። የእውነቱ ኢየሱስ ለእውነት ይመጣል። አሜን 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 አላላችሁ? አሜን። እውነተኛ ኢየሱስ ለእውነቱ ይመጣል። አሜን። እስከሚመጣ ግን አጽናኙ የተሰጠን መንፈስ ቅዱስ በእውነት ይመራናል። አሜን። እንዳንሞትና በሰዎች እጅ ወድቀን እንዳንቀር ግን እግዚአብሔር ምን ያደርጋል? ያስመልጠናል። አሜን አሜን። ያለ ጊዜ ህልመኛው አይሞትም። አሜን ሃሌሉያ። ለምን አሜን አትልም? ግን አሜን። ያለ ጊዜ ህልመኛ አይቀበልም። አሜን። እጃችሁ ከፍ አድርጉና ያለ ጊዜ በሉ። ባካ ያለ ጊዜ በሉት። ድገሙ በል። ህልመኛ በሉት። አይቀበልም በሉት። አይሞትም በሉት። በሰዎች እጅም ይሁን በአገርም ይሁን በተኛም ይሁን በክፉኛ እጅም ይሁን ያለ ጊዜ ህልመኛ አይሞትም። አሜን።
ስሙ አይሁዶችን ደስ ለማሰኘት አይሁዶች ለምንድን ነው ደስ የሚሉት? አይሁድ የእግዚአብሔር ቃል አያውቁም እንዴ? አሎ አይሁዶች የእግዚአብሔር ቃል አያውቁም እንዴ? ማንን ይሰብካል አይሁድ? ማንን ይሰብካል? እግዚአብሔር። ኢየሱስ ግን ገና ነው የሚመጣው ነው የሚሉት። አቤት አሁን የተወለደው ሳይሆን ገና የሚወለደው ነው የሚሉት። ይሄ ደግሞ የማርያም ልጅ ነው የሚሉት። አቤት ይሄ ደግሞ የዮሴፍ ልጅ ነው የሚሉት። ግን ታምራት እየተደረገ አቤት ሙታን እያነሳው እውነትን ወንጌልም እኔ ነኝ እያለ ኢየሱስ ጌታ አሜን። ከሰማይ የወረደው እንጀራ እኔ ነኝ እያለ የኔን ስጋ ካልበላችሁ የኔን ደም ካልጠጣችሁ ሕይወት የላችሁም ስል እንዴ ባቲካ ባራባ ጃላባኒ ከማለም ይሆን የወጣች አቤት ካናጹ አናጸኛ የሆነ ደግሞ በየቦታ የዞረው አናቀም የሱ ልጅ አይደል? እንዴት ኢየሱስ ይጋመላል? እንዴት ኢየሱስ ደም ጠጣዋል? ይሄማ ማን ይሰማ ይችላል? ግርምታ ተፈጠረ። ወደ ግራ ወደ ቀኝም ሁሉ ሰው ተከፈለ። ዛሬም እንዲህ ይሆናል። አሜን አሜን። ሕዝብ ወደ ግራም ወደ ቀኝም የተከፈለ እውነተኛ ያልፋል። አሜን አሜን በልና ተቀበል። አሜን። ወደ ግራም እያሉ ወደ ቀኝም እያሉ እውነተኛ ግን ያልፎ ይሄዳል። አሜን። ምክንያቱ ዱላ ሲያነሱ ዱላ ያለ ጊዜ አይመጣም። አሜን ሃሌሉያ። ባራባ ጃላባኒ አሞራላባሻ ያለ ጊዜ አመታለ ያለ ጊዜ አሉባልታ ይኖራል። ያለ ጊዜ ቡርካን ቆፋሮች አሉ። ያለ ጊዜ ብዙ ነገሮች አሉ። ነገር ግን ያለ ጊዜ ህልመኛ ጉድጓድ ውስጥ አይገባም። አሜን አሜን ካላችሁ በኢየሱስ ስም እንዲህ ይሁንላችሁ። ይሄ የቃል ሙላት እየተናገርኩ ያለ በሎከታዊ የሆነ የእግዚአብሔር ክብር ያገኛል። ይኸውልህ ምን ይላል? ያዕቆብን መሰብ ገደለ ካለ በኋላ አይሁድም ይላል ደስ እንዲያሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ምን አደረገ ይላል? ያዘው ይላል። የቂጣ በዓል ወራት ነበር ይላል። ምኑ የተያዘበት? ጴጥሮስ የተያዘበት። ዮሐንስ ቀኑ ጊዜው በምድርቱ ላይ ያለው አገልግሎት ስለጨረሰው በምን በሰይፍ አንገቱ ምን ሆነ? ተቆረጠ። በታሰረበት እንዴት ሞተ? እንዴት ተቆረጠ? እንዴት ለምን ሞተ እንደምትሉት እርግጠኛ ነኝ። ነገር ግን ቃሉን አንብቡ ትረዳላችሁ። ጊዜን ካገኘን ደግሞ ለማስረዳትን እግዚአብሔር ይረዳናል። አሁን ግን እንዘላለን። ኢየሱስ ጌታ ጸጋ ስለረዳን ዘለል እንላለን። ኢየሱስ ጌታ እስቲ ጸጋ ስለረዳኝ በሉ። እስቲ ዛሬ በሉት እልፍ እላለሁ በሉት። ኢየሱስ ጌታ ነው። አይሁድ ባይዘዋይ ለማስደሰት ያዕቆብም ሞቷል። ያዕቆብ ማለት ኃያል አገልጋይ ነው። የእግዚአብሔር ወንጌል መስካሪ ወይም የወንጌል የሚመሰክር ወንጌልን አደባባይ የተናገረው የእግዚአብሔርን ፍቃድ የኖረው ነው። እሱም ወግቶ ገደለው። በአደባባይ ወግቶት ምን አደረጉት? ገደሉት። አይሁድ ደግሞ ምን ብለዋል? ደስ ብሎታል። አይሁድ የሚያስደስት ምክንያት ምንድን ነው? አቤት አይሁድ አገልጋይ አይወድም እንዴ? ራሳቸው አገልጋይ የሉም እንዴ? ካህናቶች አሉም እንዴ? ወንጌላውያኖች አልነበሩም እንዴ? ነበሩ። ምኑን የሚሰብኩ ወንጌልን ይሰብካሉ፣ እግዚአብሔርን ይሰብካሉ። ነገር ግን የሙሴን ሕግ ነው የሚሰብኩት። አቤት የምኑ የሙሴን ሕግ ትላንትና ሙሴ ያኖረው ትላንትና ሙሴው ሕግ የሰጠው በዛ ይተዳደራል። የአብርሃም ጥላ የኛ ነው ምሉት። አብርሃም የኛ አባት ነው ምሉት። አቤት አብርሃም በኖረበት በዛ እንኖራለን። ይስሐቅ በመጣበት በዛ እንሄዳለን። ግን እግዚአብሔር ይሰብካለን ይላል። ነገር ግን የመጣው ኢየሱስ ክርስቶስ አይሰበክም በእነርሱ። ኢየሱስ የመጣ ተቃራኒ ናቸው እንጂ የኢየሱስ መንገድ አይሰብኩም። የመጣ መሲያችን አይሉ፣ የመጣ መድኃኒታችን አይሉ፣ ተቃራናችን ይላል። ኢየሱስ ጌታ። ኢየሱስን ሲቃወም አንተን አለመቃወም ህዝብ አይዞ ያችል። ኢየሱስ ከተቃወመ አንተ ኢየሱስ ክርስቶስ እንኳን ከኃጢአት የጠራ ደሙን አፈሰሰ። አንተ እኮ ሰው ነህ፣ እሱ ግን ሙሉ አምላክ። አቤት ፍጹም ሰው ፍጹም አምላክ ኢየሱስ ጌታ ነው። ሲሰደብስ በሰዋት
አዳኝ ሆኖ አምላክ ሆኖ አቤት ሲሰደብ አንተ ደግሞ ምንኛ መንፈስ ቅዱስ ተባረክ። ኧረ ኢየሱስ ጌታ ነው። አሜን። ስሙ ሊነግራችሁ አሜን አሜን። በሰው እንዴት ይሰደባል የምትሉ ሰዎች ግጥም አድርጎ ይሰድባል። መስደቡ እንኳን ቀላል ትመታለህ። አቤት ሕግ ይድረሰኝ የምትል ከሆነ ባይዞ ሕግ ይደርስልሃል። ነገር ግን ወንጌልስ ካልተመታ ወንጌል ባይዞ በሚመጣ ናፍቄ አይደለም መምታት እሳት ናፍቀው ይመጣል። አቤት እሳት ናፍቀው ይመጣል። ፈልገህ ወደህ አይደለም የመጣው። አቤት ወንጌልን ስለያዝክ ከዓለም ስለተለየ አቤት አንተ ከነሱ ጋር ህብረታቸው ስለሌለ ህብረታቸው በእናንተ ላይ ነው የምንስ አንድ ሁለት አይደለም ይስማማሉ በአንድ ሰው ላይ አንተ አንድ ነው አይደል? እነሱ ግን በመቶ ምክንያቱስ እነሱ ህብረቱ አንድ ነው። ያንተ ህብረትስ ከወንጌልና ከወንጌል ጋር አሜን። ማን ይበልጣል ካላችሁ የዓለምን ካርታ በሙሉ አንድ አድርጎ የሚይዝ አሜን ኢየሱስ ይበልጣል። አሜን። እስቲ አንድ ጊዜ ኢየሱስ ይበልጣል በል። ኢየሱስ ይበልጣል። ታዲያ ኢየሱስ የሚበልጣው ጌታ እዚህ ቦታ ላይ ጴጥሮስ ገና አገልግሎቱ መጀመሩ ነው። አቤት የአገልግሎቱ ገና እሳት ነክቶት ምን እየሆነ ነው? አደባባይ በል ገጠር ከተማ በል አንድ ቤትም ሲገባ የሆነም ሲገባ ኢየሱስ ይላል። እናንተ ገደላችሁት ይላል። እናንተ ሰቀላችሁት ይላል። እናንተ ጣላችሁት ይላል። እግዚአብሔር ያነሳው ይላል። እሱ ነው ያዳነኝ ይላል። አሜን። ከዛ ሲታወቅ አሜን አሜን። እሺ ኢየሱስ ሲታወቅ በሉ ባካችሁ። ኢየሱስ ሲታወቅ አዳኝ መሆኑ ይታወቅ በሉ ባካችሁ። አሜን አሜን። ሰማት ድና አሜን። ይሄ ካልሰማት ድና አሜን። ስማ ወንጌላዊ የሚሆን ወንጌል የሚሰሙኝ በደንብ ስሙኝ። አገልጋይ ኢየሱስ አዳን ሲናገር አሜን አሜን። አረ በኢየሱስም አሜን አሜን። ወንጌል ስትሰብክ ኢየሱስ ጌታ መሆኑ ኢየሱስ አዳኝ መሆኑ ስትናገር ትፈታለህ። አሜን አሜን። ኢየሱስን አዳኝ መሆኑ ካልተናገር ባይዘው ምንድነው ሙቀት እንጂ መዳን አይደለም። አቤት ሙቀት ነው እንጂ መዳን አይደለም። ሙቀት ለጊዜው እያሞቀኝ ነው እንኳን ያሞቀኝ ኢየሱስ ጌታ አሜን።